የሁላችንም ተወዳጅ የሆነችው ሩታ ዩቲዩብ ልታቆም ነው። አዎ በትክክል ሰምታችሁታል። በሩታና በአብርሽ መካከል ያለው አለመግባባት ወዳልተጠበቀ ደረጃ ደርሷል። ከሁሉም በላይ ግን የሩታን እናት ያስቆጣውና ሩታን እንድታቆም ምክንያት ሊሆን የሚችለው ትልቁ ሚስጥር ምንድነው? እናቷ የቤትሽን ገበና ለምን ታወጫለሽ በሚል ለሩታ የሰጧት ምክንያት ነው። ቪዲዮን እስከ መጨረሻው ድረስ አብራችሁን ቆዩ። እውነታውና ለሩታ ያለንን አመለካከት እናድሰዋለን። ሰላም እንዴት ናችሁ? አንዴ ልመርቃችሁ። ከሀገር ውጭ ያላችሁ በሰላም በጤና ወደ ሀገራችሁ ይመልሳችሁ። ሀገር ውስጥ ያላችሁ ህይወታችሁ፣ ትዳራችሁ ይባረክላችሁ። ቪዲዮ ላይክ በማድረግ ለዚህ ቤተሰብ አዲስ ከሆናችሁም ሰብስክራይብ በማድረግ ለዚህ ቤተሰብ አባል ይሁኑ። ሁላችንም እንደምናውቀው ሩታና አብርሽ በዩቲዩብ መንደር ትልቅ ተከታይ ያላቸው ናቸው። ነገር ግን በቅርቡ በመካከላቸው የተፈጠረው አለመግባባት ሩታ ላይ ጫና ፈጥሯል። ከዚህም በላይ ደግሞ ጉዳዩ ቤተሰብ ጋር ደርሷል። የሩታ እናት ልጃቸው ሚስጥሩና የግል ህይወቷን በማህበራዊ ሚዲያ ላይ ተገቢ አይደለም ሲሉ ተናግረዋል። በቃሽ ዩቲዩብ አቁም የሚል ንግግር መናገራቸው ተሰምቷል። ይህ ለሩታ ትልቅ ፈተና ነው። በአንድ በኩል ስራዋና እናንተ ተከታዮቿ፣ በሌላ በኩል ደግሞ የቤተሰብ ክብርና የእናቷ ትዕዛዝ። ሩታ አሁን ያለችበት ሁኔታ በጣም አሳሳቢ ነው። ነገር ግን እኛ እንደ አድናቂዎቿና እንደ ቤተሰቦቿ የምንለው ነገር አለ። አለመግባባቶች ያልፋሉ፣ ግን አንቺ ጠንክረሽ ስራሽን መቀጠል አለብሽ እንላለን። እናንተ ምን ትላላችሁ? ሩታ ዩቲዩብ ማቆም አለባት ወይስ እናቷን አሳምና መቀጠል አለባት? አስተያየታችሁን አሁኑኑ ኮሜንት ላይ ጻፉልኝ። እሷ ይህንን ቪዲዮ ስለምታዩ ለእሷ ያላችሁን ፍቅር ሩታ እንወድሻለን እያላችሁ ኮሜንት ላይ ግለጹልኝ። ይህ መረጃ ለብዙዎች እንዲደርስና ሩታ የሁላችንም ድምጽ እንድትሰማ ቪዲዮ ላይክ በማድረግ እሷ ጋር እንዲደርስ ማድረግ ትችላላችሁ። ከሀገር ውጭ ያላችሁ በሰላም በጤና ወደ ሀገራችሁ ይመልሳችሁ። በሌላ ቪዲዮ እስከምንገናኝ በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ይበልልኝ። ደህና ሁኑልኝ።